ስለ በርሜል ቅዱስ ጊዮርጊስ ጉዞ አላችሁ ወይ ተብለው የሚጠየቁ ሰዎች የለንም አይሉ አለን የሚሉት አለን ብለው አሁን እኔ የተጭበረበረች ወይም ትኬት በግለሰብ አካውንት አስገብታ ስልክ የተዘጋባት አንድ እህት ደውላልኛለች። ያስገባችበትንም የባንክ ደረሰኝ ልካልኛለች። የዛን ሰው ማንነት አሁን ከዝጋ አሁን መነሻችን ጥር 15 መመለሻችን ደግሞ ጥር 27 በመሄድ የጉዞ መርሃ ግብራችን ላይ የምንሳለማቸው ሌሎች ቀዳማቶች ይኖራሉ ወይ? ምርት ደለጎ ቅድስት ኪዳኖት ብዙ ሰዎች ስንት ቀን ምን ሄደው የሚል ጥያቄ ሁሉ ያቀርባሉና ይሄንን በተመለከተ አንዳንድ ማብራሪያ አብሰጥበት። ለተጓዦች የሚጠቅሙ አስቸኳይና ጠቃሚ መረጃዎችን ነው ዕለት የምናደርሳቸው ማለት ነው። ምርት ደለጎ ቅድስት ኪዳነ ምሕረት ላይ 3 ቀን ተጠምቄ ልምጣ 2 ቀን ተጠምቄ ልምጣ የሚል ሰው ቦታው ላይ ሄዶም እዛው ቆይቶ ተጠምቆ ወደኛ መመለስ ይችላል። እንዲሁም ደግሞ በግል ትራንስፖርት ወደ ቦታው ሄዶ በግሉ ተጠምቆ ደግሞ 2 ቀን የሚሆን 3 ቀን የሚሆን እዛ ቦታው ላይ ተጠምቆ በቃይ ሲል ወደ በርሜል ቅዱስ ጊዮርጊስ ወደኛ ወደ ማረፊያችን መጥቶ አርፎ አብሮ መመለስ ይችላል ማለት። መጠመቂያ ቁምጣ፣ ምግብ፣ ሌሎች ነገሮችን እዛው ያገኛሉ ቦታው ላይ። መጠመቂያ ለጉዞ እንደዚህ ስማርት የሆኑ ስልኮችን ባይዙ መልካም ነው፣ ይመከራል። በቃ እዛ ቦታው ላይ ገብተናል ብለው ደውለው ለቤተሰብ ለማሳወቅ አንድ ጠቃጠቆ ስልክ ቢይዙ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም በዓለም ዙሪያ የምትገኙ ውድ ኤልሻዳይ ኦርቶዶክሳዊ ሚዲያ ቤተሰቦች በመላው ዓለም ሆናችሁ ይህን ፕሮግራም የምትከታተሉ በያላችሁበት የክርስቶስ ሰላም ፍቅር ይብዛላችሁ። የእመቤታችን የቅድስት ድንግል ማርያም አማላጅነት አይለያችሁ። እንዴት አላችሁ? እኛ ደህና ነን፣ እግዚአብሔር ይመስገን። ዛሬ እንግዲህ ወደ ተአምረኛው አሸዋ ማዶ በርሜል ቅዱስ ጊዮርጊስ ማህበራችን ኤልሻዳይ በጎ አድራጎትና መንፈሳዊ የጉዞ ማህበር መነሻውን ጥር 15 መመለሻውን ደግሞ ጥር 27 የሚያደርገውን የጉዞ መርሃ ግብር ዝርዝር መረጃ ለእናንተ ልናቀርብ ከወንድማችን ከአላየ ጋር ኤልሻዳይ ኦርቶዶክሳዊ ሚዲያ ስቱዲዮ እንገኛለን። እናንተ ይህንን ቪዲዮ ትኬት ያልቆረጡም ትኬትን መቁረጥ ለሚፈልጉ ሰዎች ይደርስ ዘንድ ደግሞ የተለመደው ትብብራችሁን ሼር፣ ላይክ፣ ሰብስክራይብ ያደረጋችሁ ደግሞ ሰብስክራይብ በማድረግ ለብዙ ሰዎች እንድታደርሱ ከወዲሁ ጥሪያችን እናስተላልፋለን። ይህ መረጃ ለብዙዎች አስፈላጊ ነው። እናንተም እስከ መጨረሻው ድረስ ከኛ ጋር ሆኑ። እንግዲህ የጥር 15 መነሻ ጥር 27 መመለሻ የምናደርገው የበርሜል ቅዱስ ጊዮርጊስ የጉዞ መርሃ ግብር በምን መልኩ እናደርጋለን የሚለውን ከወንድማችን ከአላየ ጋር ቆይታ እናደርጋለን። ወንድማችን አላየ እስኪ እንግዲህ ትልቅ የጉዞ ዝግጅት የበርሜል ቅዱስ ጊዮርጊስ የቤተ ክርስቲያኑ ምርቃትና እንዲሁም ልዩ የሆነ መንፈሳዊ ጉዞ አዘጋጅተናልና የሱን የጉዞ ዝግጅት በተመለከተ አንዳንድ ማብራሪያ ብትሰጠን። መልካም። እሺ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በሀገር ውስጥና ከሀገር ውጭ የምትገኙ ውድ ኦርቶዶክሳውያን እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሰን አደረሳችሁ። እንግዲህ የጌታችን የመድኃኒታችን የኢየሱስ ክርስቶስን የልደት በዓል አክብረናል። ደግሞ በቀጣይ ጌታችን መድኃኒታችን ኢየሱስ ክርስቶስ ተጠምቆ እኛ እንድንጠመቅ አርአያና ተምሳሌትን ያስተማረበትን ብርሃነ ጥምቀቱን እንጠብቃለንና ይሄ ወር እንግዲህ ሰባር አጽሙ ለጊዮርጊስ አስተርእዮ ማርያም እንግዲህ የመገለጥ የደስታ ጊዜ በጣም ብዙ ስያሜዎች አሉት። ይሄ ጥር ወር ተደራራቢ በዓላቶች ያሉበት ወር ነው። ለሁሉም በዓላቶች በመላው ዓለም የምትገኙ ኦርቶዶክሳውያን እንኳን አደረሳችሁ። እግዚአብሔር ወዶና ፈቅዶ እንግዲህ ለ9 ወር ተቋርጦ የነበረው የአሸዋ ማዶ ታምረኛው ጸበል በርሜል ቅዱስ ጊዮርጊስና የገባሪተ ኃይል ምርት ደለጎ ቅድስት ኪዳነ ምሕረት ጉዞ ጥር 18 የቅዱስ ጊዮርጊስ ሕንፃ ቤተክርስቲያን ምርቃትንና ሰባር አጽሙ ለጊዮርጊስ የቅዱስ ጊዮርጊስን ዓመታዊ ክብረ በዓል ምክንያት በማድረግ ወደ ቦታው ለ9 ወር ተቋርጦ የነበረው ጉዞ እንድናዘጋጅ ለሁሉም ማህበራቶችና ለተለያዩ ሚዲያዎች ጥሪ ተደርጎ ፍቃድ ተሰጥቶን ምዝገባ ላይ ነው የምንገኘው ማለት ነው። እንግዲህ በምዝገባው ሂደት እስካሁን ብዙ ሰዎች እየተመዘገቡ ነው፣ እግዚአብሔር ይመስገን። ነገር ግን ያው በሀገር ውስጥም ከሀገር ውጭም ያሉ ጉዞው የመጀመሪያና ድንገት ከመሆኑ ጋር ተያይዞ መሄድ እየፈለጉ ለመሄድ ጊዜ፣ ሰዓት፣ የትምህርት ቤት፣ የስራ ሁኔታ አልመቻች እያላቸው ብዙ ሰዎች ያው መልካም ጉጉትና ምኞታቸውን ብቻ እየገለጹልንም የቀጣይ ፕሮግራም የሚጠይቁ አሉ። የቀጣይ ፕሮግራም እንግዲህ መቼ እንደሚሆን አይታወቅም። ለእኛም የተሰጠን መመሪያ የለም። እኛም የተሳሳተ መረጃ መስጠት ስለሌለብን ለቀጣይ መቼ እንደሚሆን ስለማናቅ መረጃ እየሰጠን አይደለም። አሁን ከዚህ በኋላ እስከ ጥር 13 እና 14 እስከ ጉዞ ዋዜማችን ድረስ
ለተጓዦች የሚጠቅሙ አስቸኳይና ጠቃሚ መረጃዎችን ነው ዕለት ዕለት የምናደርሳቸው ማለት ነው። የጉዞ ምዝገባ ከዚህ በፊት በተለያዩ ቪዲዮዎች እንደገለጽ ነው ጥር 5 ድረስ ብቻ ነው ምዝገባ የምናካሄደው ብለን በተደጋጋሚ ቪዲዮዎች ላይ ሰርተናል፣ ለቀንላቸዋል። በዛው መሰረት እንግዲህ ነገ ሰኞና ማክሰኞ ብቻ ነው ምዝገባ የምናካሄደው። ከዛ ወዲያ ደግሞ አዲስ ነገር ካለ አየር መንገድ ላይ ክፍት የሚያሳዩ ፍላይቶች ካሉ እኛም ደግሞ ይዘን ከምንሄደው ሰው ጋር እንዳይበዛብን ያው ቦታው ላይ በተለያዩ ማህበራቶች አሁን ጉዞ በግልም በማህበርም ስለሚኬድ ቦታው ላይ ደግሞ ከዚህ በፊት የነበረው መጋፋትና ሌላ ነገርም እንዳይመጣ ራሳችን ሰዎቻችንን ትሪት ማድረግ በምንችልበት መጠን ልክ ነው ጉዞውን የምናካሄደው። ስለዚህ እስከ ማክሰኞ ድረስ ሰኞና ማክሰኞ በሚኖረን የ2 ቀን ምዝገባ እቅድ አድርገን እየመዘገብን ያለ ነው። የጉዞ ፕሮግራም ወይም ስኬጁላችን ከሞላ በዛው በተናገርነው መሰረት የጉዞ ምዝገባችንን ወይም ትኬት መቁረጣችንን ማክሰኞ ላይ እንዘጋለን ማለት ነው። አዲስ ነገር ካለ ደግሞ ከማክሰኞ በኋላ በሚኖሩን ቪዲዮዎች ማሳወቂያ ወይም መግለጫ እንሰጣለን ማለት ነው። ከዚህ በኋላ ወደ ጉዞው ለመሄድ የሚያስፈልገው እንግዲህ ምንጣፍ፣ የሌሊት ልብስ፣ መታወቂያ፣ ፓስፖርት ሊሆን ይችላል፣ ናሽናል አይዲ ሊሆን ይችላል፣ መንጃ ፍቃድ ሊሆን ይችላል። ብቻ የአንድን ሰው ማንነት የሚገልጽ አይዲ የመያዝ ግዴታ ይኖርበታል እዚህ ጉዞ ላይ የሚመጣ ሰው ማለት ነው። ከዘረዘርከው ሁሉ አንዱን ማለት ነው። ከዘረዘርኩት ሁሉ አንዱን ማንነቱን የሚገልጽ አንዱን። ከዛ ውጪ የጉዞ የፕሌን ትኬቱን በስልክ የተላከላቸው በሶፍት ኮፒ ፕሪንት አድርገው ወይም ደግሞ በስልካቸው ስክሪንሻት አድርገውም ያንን ይዘው መምጣት ይችላሉ። ግን ለጉዞው እንደዚህ ስማርት የሆኑ ስልኮችን ባይዙ መልካም ነው፣ ይመከራል። በቃ እዛ ቦታው ላይ ገብተናል ብለው ደውለው ለቤተሰብ ለማሳወቅ አንድ ጠቃጠቆ ስልክ ቢይዙ መልካም ነው። ምክንያቱም የሚቆዩት ረጅም ጊዜ ነው። ከሚያርፉበትም ቦታ አንጻር ከአካባቢውም እንደ አጠቃላይ በቃ ለመንገደኛ ስማርትፎን የሆኑ ስልኮችን ባይዙ መልካም ነው። ይሄንን ያዙ ብለን አናበረታታም፣ አንመክርም። በቴሌግራምም በዋትስአፕም በኢሞም የደረሳቸው ሰዎች ፕሪንት አድርገው ይዘው መምጣት ይችላሉ። ስለዚህ ለጉዞ ምንጣፍ፣ የሌሊት ልብስ፣ መታወቂያ እነዚህን ይዞ መገኘት ይኖርባቸዋል። የሚተኙበት ምንጣፍ፣ የሚለብሱት ልብስ እንደ ብርድ ልብስ ያልወፈረ እንደ ነጠላም ስስ ያልሆነ ጋቢ ወይ ደግሞ ፎጣ። ምንጣፍም ደግሞ ስሊፕ ባግ ሊሆን ይችላል፣ ጅፓ ሊሆን ይችላል፣ ሸራም ሊሆን ይችላል። ሴትና ወንድ ከሆኑ ከአንድ ቤት የሚመጡት ለሴትም ለወንድም የተለያየ ቦታ ስለሆነ ወንዶች በወንዶች አንቀጽ፣ ሴቶች በሴቶች አንቀጽ ስለሆነ ማረፊያ የሚደለደለው አዳራሽም ላይ እንደዛው፣ የምናርፍባቸውም ቤተክርስቲያኖች ላይ እንደዛው ስለሆነ ሴትና ወንድ፣ ባልና ሚስት፣ ለምሳሌ እህትና ወንድም፣ እናትና ልጅ እንደዚህ ከአንድ ቤት የሚመጡ የተለያየ ጾታ ያላቸው ቤተሰቦች ምንጣፍ ለየራሳቸው ልብስም ለየራሳቸው ይዘው እንዲመጡ በዙ አጋጣሚ መልእክታችን እናስተላልፋለን። መጠመቂያ ቁምጣ፣ ምግብ፣ ሌሎች ነገሮችን እዛው ያገኛሉ። ቦታው ላይ መጠመቂያ ቁምጣ ከዛው መግዛት ይችላሉ። ምግብም ደግሞ የሚፈልጉትን ነገር አቅማቸው የፈቀደውን ነገር በቦታው ላይ ገዝተው መመገብ ይችላሉ። ያ አስፈላጊ ነው ብዬ አላምንም። መያዙ ቆሎን ያዙ ወይ በሶን ያዙ የሚሉ ሰዎች አሉ። ከሙቀቱም ከበረሃውም ከጸበሉ ክብደትም አንጻር እንደ ሌላ ቦታ እንደ ገዳም እንደ ሱባኤ በሶና ሽምብራ ተጠቅመው ይሆንላቸዋል ብዬ አላስብም። ግን መያዝ ይችላሉ፣ ያንን አንከለክልም። ከዛ ውጭ አየር መንገድ ላይ አንድ ሰው ከ1 ኪሎ እስከ 20 ኪሎ ድረስ በነፃ የመጫን መብት አላቸው። እቃቸውን በአግባቡ አሳሽገው የማሳሸጊያ ከፍለው ታግ አስደርገው በካርጎ እቃቸውን እስከ 20 ኪሎ ድረስ የመጫን መብት አላቸው ያለ ክፍያ ማለት ነው። ከዛ ውጭ ግን በእጃቸው ደግሞ ከ5 እስከ 10 ኪሎ የሚደርስ የሚንጠለጠል ቦርሳ ሊሆን ይችላል። እነዚህ ትንንሽ ተጎታች ሻንጣዎችም ሊሆኑ ይችላሉ። በጀርባ የሚነገቱ ሻንጣዎችም ሊሆኑ ይችላሉ። በእጃቸው አንጠልጥለው መግባት ይችላሉ። ከዛ ውጭ ግን እላፊ ይዞ የሚመጣ ሰው ካለ በኪሎ 75 ብር ይከፍላል። ያን ክፍያ ለእኛ ሳይሆን የሚከፍለው እዛው አየር መንገዱ አንድ ሰው መጫን ከሚችለው መጠን በላይ እላፊ ከሆነ አየር መንገዱ ነው የሚያስከፍለው ማለት ነው። ይህንን መረጃ የሚጠይቁ ሰዎች ስላሉ በሶ ዱቄት ብንይዝ፣ ስኳር ብንይዝ፣ የሆነ ለገዳሙም ዘይት ብንይዝ፣ ሌላ ነገር ልብስ ለኔ ብጤም ብንይዝ የሚሉ ሰዎች ስላሉ አትያዙ ብለን አንከለክልም። ግን አውቀውት እንዲመጡ ነው መረጃውን የምንሰጠው። ከዛ ሁሉ ጣጣ ግን ወደ ቦታው የሚሄዱ እቃዎችን እዛ ቦታ ላሉ ችግረኞችም ይሁን እዛ ቦታ ላይ እንደ አጠቃላይ ቦታው ላይ መስጠት የሚፈልጉትን ነገር ከባህር ዳር ቢገዙ
መኪና ላይ ብቻ ነው በትራንስፖርት ተጭኖላቸው መሄድ ይችላል ያለምንም ክፍያ እና ደግሞ ይሄንን አይ ይዘን እንሄዳለን ከቤታችን አለን ካሉ ካላቸው ዕቃ ጋር አነጻጽረው ብዙ ኤክስትራ ወጪ ያላስፈላጊ ወጪ የማያስከፍላቸው ከሆነ ቢይዙ መልካም ነው። ከዛ ውጪ በዚህ ጉዞ ላይ ሁሉም ሰው ከጠዋት ለምሳሌ 12 ሰዓት ከ50 በረራ ያላቸው ሰዎች 10 ሰዓት ተኩል 11 ሰዓት ኤርፖርት መድረስ አለባቸው። 2 ሰዓት በረራ ያላቸው ሰዎችም እንደዚሁ 12 ሰዓት ለቼኪን አየር መንገድ መገኘት አለባቸው። ይሄንን በተደጋጋሚ ጊዜው እየቀረበ ሲመጣ በደንብ አድርገን ኢንፎርሜሽን እንሰጣቸዋለን። በደንብ አድርገን ዲስከስ እናደርግበታለን። ለአሁኑ ግን በቴሌግራም ልካችሁልን፣ በዋትስአፕ፣ በኢሞ በተለያየ መንገድ የከፈላችሁበትን ደረሰኝ፣ መታወቂያ፣ ፓስፖርት ልካችሁልን ትኬት ያልደረሳችሁ ሰዎች ካላችሁ ብዙ ጊዜ 0943 12 12 12 0941 16 16 16 ላይ ቢዚ ይሆናል። እንደደወሉ የማያገኙበት ጊዜ አለ፣ መልእክት ስለሚያስቀምጡልን ማለት ነው። በቴሌግራም በኢሞ በዋትስአፕ ቢሮ ላይ የሚቀመጡ ስልኮችን ብትጠቀሙ መልካም ነው። 0906 78 78 78 0965 45 45 45 0954 77 77 79 እነዚህን ስልኮች ቢጠቀሙ ቢሮ ላይ ቀጥታ ያሉ ልጆች ፎቶ አንስተው ትኬታቸውን አየር ላይ ይልኩላቸዋል ማለት ነው። እንዲሁም ደግሞ በአካል ኢትዮጵያ ውስጥ ያላችሁ እህቶች ወንድሞች ደግሞ በአካል መገናኛ ማራቶን ህንፃ 6ኛ ፎቅ 603 ላይ መጥታችሁ ትኬታችሁን መውሰድ ትችላላችሁ። መቆረጥና አለመቆረጡን ደግሞ እስካሁን እርግጠኛ ካልሆናችሁ በእነዚህ ስልኮቻችን ደውላችሁ ስማችሁን በመናገር እንዲቆረጥላችሁ መጠየቅ ትችላላችሁ። ያለን ጊዜ ሰኞና ማክሰኞ ብቻ ነው የምንገደድበት ጊዜ። ከዛ በኋላ ልክ እንዳስፈላጊነቱ ነው። አንደኛ ወደ ቦታው ይዘን ለመሄድ ታርጌት ያደረግነው ወይም ደግሞ ያሰብነው የሰው ቁጥር ካልሞላ፣ ሁለተኛ ደግሞ አየር መንገድ ላይ ክፍት ቦታ ካለና ፍላይት ካለ ተጨማሪ ሰዎችን ልንቆርጥ እንችላለን። ለአሁኑ ግን ነገ ሰኞና ማክሰኞ በያላችሁበት ሀገር ሆናችሁ ገንዘቡን አስገብታችሁ በቴሌግራም መታወቂያችሁንና ያስገባችሁበትን የባንክ ደረሰኝ እንዲሁም ደግሞ የቅርብ ተጠሪ ቤተሰብ ስምና ስልክ በእነዚህ ስልክ ቁጥሮች ብትልኩልን ይደርሰናል። ቀጥታ ቆርጠን ትኬታችሁን እናስቀምጥላችኋለን ማለት ነው። በዚሁ አጋጣሚ ደግሞ ሳልናገር ማላልፈው ብዙ ሰዎች አሁን በርሜል ቅዱስ ጊዮርጊስ ሲባል በተለያየ መንገድ ጉዞ የሚያዘጋጁ ማህበራቶችም ይሁኑ ጉዞ ሄደው ቦታው ላይ ተጠምቀው የሚያውቁ ሰዎችም ይሁኑ በተለያየ አጋጣሚ ብቻ ስለ በርሜል ቅዱስ ጊዮርጊስ ጉዞ አላችሁ ወይ ተብለው የሚጠየቁ ሰዎች የለንም አይሉ፣ አለን ነው የሚሉት። አለን ብለው አሁን እኔ የተጭበረበረች ወይም ትኬት በግለሰብ አካውንት አስገብታ ስልክ የተዘጋባት አንድ እህት ደውላልኛለች። ያስገባችበትንም የባንክ ደረሰኝ ልካልኛለች። የዛን ሰው ማንነት አሁን ከዝጋ ቪዲዮ ላይ አታች አድርጌ ወይም ደግሞ ስሙን ገልጬ መናገር ስለማልችልና ስለማልፈልግ ነው። ምክንያቱም ያ ማለት ገና እርግጠኛ ያልሆንኩበት ነገር ነው። ያ ሰውዬ እኔ ግለሰቡን ላላቀው እችላለሁ። ያ ሰውዬ ደግሞ የጉዞ ቀኑ ገና ስለሆነ ወይ በሰው ሊሸኛት ይሆናል ወይ ራሱም እንግዲህ አብሯት ጃቢ ሆኖ ሊሄድ ይሆናል። በምን መንገድ እንደቆረጠላት አላቅም። ግን ሰዎች በግለሰብ ስም በቲክቶክ ላይ አሁን የኛም ፕሮግራም ለምሳሌ ይህም ፕሮግራም ቆርጠው የራሳቸውን ስልክና አካውንት አስቀምጠው ስለ በርሜል ቅዱስ ጊዮርጊስ መረጃ የሚሰጡ ድምፁ፣ ንግግሩ፣ ምስሉ የኔ ሆኖ ወይ ያንተ ሆኖ ወይ ደግሞ ስለ በርሜል ቅዱስ ጊዮርጊስ ህጋዊ እውቅና ያላቸው አካላቶች በሚዲያ ላይ የሚለቁትን ቪዲዮ ቆርጦ ግን በራሱ ቲክቶክ ፕላትፎርም ላይ ወይ ፌስቡክ፣ ቴሌግራም ላይ የራሱን ስልክ ቁጥርና አካውንት አስቀምጦ ስለ ጉዞ መረጃ የሚሰጥ ሰው አለ። ስለዚህ ያ የሚያዳምጠው የሚሰማው ሰው ስለ በርሜል ቅዱስ ጊዮርጊስ ትክክለኛ መረጃ መስሎት ከዛ ላይ ባገኘው አካውንትና ስልክ ቁጥር ደውሎ ገንዘብ የሚያስገባ ሰው አለ። አንድ ሰው አሁን እንግዲህ ያለው የትኬት ዋጋ ይታወቃል። ካምናው በተሻለ መንገድ ነው። ለምሳሌ 10 ትኬት ቢቆርጥ እስከ 200 ሺህ ብር የማግኘት እድል አለው ያ ግለሰብ ማለት ነው። በዚህ አጋጣሚ ግን ምዕመናኖች እየተበሉ ነው። ስለዚህ ለማይታወቁ ሰዎች በቦታው ላይ ፍቃድና እውቅና በሌላቸው ማህበራቶችና እንዲሁም ደግሞ በሚዲያ ትክክለኛ መረጃ በማይሰጡ ሰዎች ባገኛችሁት ግለሰቦች እያስገባችሁ ወደኛ እንደዛ አይነት መረጃ ብታመጡ ምንም ልንረዳችሁና ልናግዛችሁ የምንችለው ነገር የለም። ቦታው ላይ
ከ2015 16 ጀምሮ ወደ 17 18 ማህበራቶች ፍቃድ የተሰጣቸው ነበሩ። እነዛ በስራ ላይ ናቸው ወይ አሉ እየሰሩ ነው ወይ? ያን ማጣራት ያስፈልጋል። አሁን ደግሞ ሀገረ ስብከቱና ወረዳ ቤተ ክህነቱ ይሄው ደብዳቤ ለየትኛው ማህበር ለየትኛው ሚዲያ ጥሪ እንዳደረገ ሀገረ ስብከቱ በደብዳቤ ገልጿል ማለት ነው። ስለዚህ ከዚህ በኋላ ሰዎች በግለሰብ አስገብተው መንፈሳዊ ቻናል ነው ብሎ ባገኙት አጋጣሚ በግለሰብ አካውንትና ስልክ መረጃ ተቀብለው ስልክ አልሰራለኝ እነዚህን ታውቋቸዋላችሁ ወይ የሚል ጥያቄ እኛ ጋር ቢመጣ ኃላፊነት አንወስድም። ለምን? እኛ በራሳችን በማህበራችን ስም ኤልሻዳይ ቻሪቲ ኤንድ ስፒሪቹዋል ትራቭል አሶሲዬሽን ወይም ኤልሻዳይ በጎ አድራጎትና መንፈሳዊ የጉዞ ማህበር በራሳችን አካውንት ገንዘብ እንዲያስገቡ ሚዲያችን ላይ እናስቀምጣለን። ወይም ከኛ ጋር ደውለው ኮሚኒኬት የሚያደርጉ ሰዎች በቴሌግራም የሚሆን በሚሴጅ የምንልክላቸው ይሄን አካውንት ነው። ያን አካውንት በዛ አካውንት ወስደው አስገብተው ሲልኩ እኛ ደግሞ የአየር መንገድ ትኬት ስንሰጣቸው ፕሪንት አድርገን የማህበራችንን ማህተብ አድርገን ነው የምንሰጣቸው። ስለዚህ ከዚህ ውጪ ለማንም ተጠያቂ መሆን አንችልም። በዛ አጋጣሚ ደግሞ ሰዎች መንፈሳዊ ፕሮግራም አይደለም ወይ የቤተ ክርስቲያን ሰዎች አይደሉም ወይ እንዲህ ያደርጉናል ብለው ጥያቄ የሚያቀርቡ ሰዎች አሉ። በፍልሰታው በጽጌ ማህሌቱ በኪዳን በቅዳሴው ምእመናን ወደ ቤተ መቅደስ ሲገቡ ጫማ የሚሰርቅ ቦርሳ የሚሰርቅ ሞባይል የሚሰርቅ ሰው የለም ወይ? አለ። ብዙዎች ጫማ እየተሰረቀባቸው ስልክ እየተሰረቀባቸው ከጠበል ቦታ ከቤተ ክርስቲያን ከቤተ መቅደስ ስልክ እየተወሰደባቸው ቦርሳ እየተወሰደባቸው የሚያለቅሱ እናቶችን አይተን እናውቃለን። እኔም ጫማ ከአንዴም ሁለቴም ተወስዶብኝ ያውቃል ቤተ ክርስቲያን ላይ። ያ የራሴ እንደዚህ አይነት አመለካከት ስለነበረኝ ነው። መንፈሳዊ ቦታ ተመጥቶ እንዴት ይሰረቃል ተብሎ እንደዚህ የሞኝ አስተሳሰብ ስለነበረኝ ነው። አሁን ላይ ግን ሰው ለስጋው ደሙ ወይ ለንስሐ ወደ ቤተ መቅደስ ለቅዳሴው እንደሚፋጠንና እንደሚሮጠው ሁሉ የራሱን ስትራቴጂ ቀርጾ ደግሞ ስራ ለመስራት የሚመጣ ሰው አለ። ለምሳሌ ለገና ለፋሲካ ምን ይሆን መሰለ? ሙስሊም የሆኑ በግና በሬ አራጆች መስቀልና ክር አስረው ይዞራሉ። እምነታቸው ሙስሊም ነው። ግን ስራ ለመስራት አንድ በሬ 4000 ብር 3000 ብር ለመግፈፍ ማህተብ አስረው መስቀል አድርገው ክርስቲያንን ብለው የዛ ቀን ብቻ ስራ ሲሰሩ ብለው ወደ ቤታቸው ይሄዳሉ። ገብቶሃል አይደል? ልክ ወደ ቤተ ክርስቲያን ስትመጣ ደግሞ እነዚህ በቤተ ክርስቲያንና በጠበል ቦታ ሄደው የሚያጭበረብሩ ሰዎች ነጠላ ለብሰው ንጹህ ልብስ ለብሰው መስቀለኛ ለብሰው ነጠላቸውን አጣፍተው መዝገበ ጸሎት ውዳሴ ማርያም መዝሙረ ዳዊት ይዘው ይመጣሉ። ከዛ በኋላ ልክ ጸበል ቦታም በቤተ መቅደስም ሊሆን ይችላል በር ላይም የሚወልቁ ጫማዎችን አይተው ቀስ ብለው አዘናክተው ይዘው ይሄዳሉ። የራሳቸው በማስመሰል ማለት ነው። ወይም ደግሞ ልክ የሌባ ፊዚካል አሁን ሌባ ልክ ባለባበስ በምን ባነጋገር ይሄ አፉ ላይ ወይ ጫት የሚቅም ወይ ሲጋራ የሚያጨስ አመለካከቱ ምናምን ታይቶ አይደል የሚገመተው አይደለም። አሁን መንፈሳዊ ቦታ ሲሆን ደግሞ ያንን መንፈሳዊነት በመላበስ ነው የሚሰርቁት። ስለዚህ በእንደዚህ አይነት ሁኔታ የሚሸወዱና የሚጭበረበሩ ሰዎች አሉ። ኢቭን ለቤተ ክርስቲያኑ አስራት በኩራት እናደርስላችኋለን እስከ ማለት ደረጃ ገንዘብ የሚቀበሉ ሰዎች አሉ። ይህንን ቤተ ክርስቲያኒቷ ህጋዊ ማንነትና አቋም ህጋዊ ማንነት ስላላት መረጃዎችን አሰባስበን በቤተ ክርስቲያኒቷ በሀገረ ስብከቱ በወረዳ ቤተ ክህነቱ በኩል ክስ እንዲመሰረትባቸው ጭምር እናደርጋለን። ምእመናኖች ግን እስከዛ ድረስ እንዳይሸወዱ ጥንቃቄ ማድረግ አለባቸው ነው። ስለዚህ የጉዞ መረጃው ይሄን ይመስላል። እኔ የሳትኩት ያልተናገርኩት ጥያቄ ካለ ደግሞ ጠይቀኝና በደንብ ማብራሪያ እንሰጥበታለን ማለት ነው። መልካም እንግዲህ በሰፊው ነው የጉዞ መረጃ ያብራራህልን። ምንድነው ትልቁ ነገር አሁን መነሻችን ጥር 15 መመለሻችን ደግሞ ጥር 27 በመሄድ የጉዞ መርሃ ግብራችን ላይ የምንሳለማቸው ሌሎች ቀዳማቶች ይኖራሉ ወይ? ምርት ደለጎ ቅድስት ኪዳኖት ብዙ ሰዎች ስንት ቀን ነው የምንሄደው የሚል ጥያቄ ሁሉ ያቀርባሉና ይህንን በተመለከተ አንዳንድ ማብራሪያ ብሰጥበት። መልካም። እኛ እንግዲህ ትልቁ ከሀገር ውስጥ የሚሆን ከሀገር ውጭ ያሉ ሰዎች ታርጌት አድርገው ይሄን ጉዞ የሚያደርጉት በርሜል ቅዱስ ጊዮርጊስና ምርት ደለጎ ገባሪት ኃይል ቅድስት ኪዳነ ምሕረትን ብለው ነው። በዋናነት በርሜል ቅዱስ ጊዮርጊስ ነው ሰው በቃ ታርጌት አድርጎ የሚመጣው። ግን ምርት ደለጎ ቅድስት ኪዳነ ምሕረትም ጠበሉም ገቢረ ታምራቷም ቦታው ላይ ሄዶ ሰው የሚደረግለት ድንቅ ታምራቶችም እዚህ ሚዲያ ላይ መጥተው ሲመሰክሩ በተለያየ ሚዲያ ሲመሰክሩ በርሜል ቅዱስ ጊዮርጊስና ምርት ደለጎ ቅድስት ኪዳነ ምሕረትን ሁለቱንም ነው ሰው ሄዶ ተጠምቆ የሚመጣው። ሲመሰክሩም ደግሞ
ስለ በርሜል ቅዱስ ጊዮርጊስ የሚናገሩ ሰዎች በሙሉ በተለይ ከ2016 ዓመተ ምህረት ወደዚህ በርሜል ቅዱስ ጊዮርጊስ የሄዱ ሰዎች ምርት ደለጎ ቅዱስ ኪዳነ ምህረት ሳይሄዱ አይመጡም፣ በግል የሚሆን በማህበር። ስለዚህ እኛ ከበርሜል ቅዱስ ጊዮርጊስ ጋር የምርት ደለጎ ገባሪተ ኃይል ቅዱስ ኪዳነ ምህረት ፕሮግራማችን የአንድ ቀን የጠበል ጥምቀት በማህበሩ አጓጓዥነት እንደተጠበቀ ነው፣ እንሄዳለን። ከዛ ውጭ ግን ምርት ደለጎ ቅዱስ ኪዳነ ምህረት ላይ 3 ቀን ተጠምቄ ልምጣ 2 ቀን ተጠምቄ ልምጣ የሚል ሰው ቦታው ላይ ሄዶም እዛው ቆይቶ ተጠምቆ ወደኛ መመለስ ይችላል። እንዲሁም ደግሞ በግል ትራንስፖርት ወደ ቦታው ሄዶ በግሉ ተጠምቆ ደግሞ 2 ቀን የሚሆን 3 ቀን የሚሆን እዛ ቦታው ላይ ተጠምቆ በቃይ ሲል ወደ በርሜል ቅዱስ ጊዮርጊስ ወደኛ ወደ ማረፊያችን መጥቶ አርፎ አብሮ መመለስ ይችላል ማለት ነው። ሌላኛው የጣና ገዳማት አቡነ ሐራ ድንግል የተለያዩ ገዳማቶች ላይ ስናደርገውን የነበረ ጉዞ ላሁን አቁመነዋል። ለቀጣይ ግን ጉዞ የሚቀጥል ከሆነ ሀገረ ስብከቱ ወረዳ ቤተ ክህነቱ አጥቢያ ቤተ ክርስቲያኒቷ መመሪያ ከሰጡን ፕሮግራማችንን አውጥተን የቴት ገዳም እንደምንገባ ግልጽ እናደርጋለን። ለምን ብትለኝ አምና ለምሳሌ መጋቢት 21 ያደረግነው ጉዞ ላይ ወደ 18 አውቶቢስ ነበር የሄደው። ያ ሁሉ ጉዞ ደርሰን ከተመለስን በኋላ አቡነ ሐራ ድንግል ጣና ገዳማትን እናሳልማለን ብለን የአንድ ቀን ፕሮግራም ለዛ የሚበቃንን ፕሮግራም ይዘን ነበረ የሄድነው። ጉዞውን ግን ማድረግ አልቻልም። ለምን? ቦታው ላይ የነበረው አተት ወረርሽኝ በሽታ ተከስቶ ስለነበረ አንደኛ አቡነ ገብረ መንፈስ ቅዱስ ቤተክርስቲያን ላይ መጥተው የባህር ዳር ከተማ አስተዳደር ተወካይ፣ የጤና ቢሮ ተወካይ፣ ከባህልና ቱሪዝም ከተለያየ የመንግስት አስተዳደራዊ መዋቅር የተዋቀረ ኮሚቴ መጥቶ ህዝቡንም እኛንም መመሪያ ሰጠ። መንቀሳቀስ አልቻልንም። ወደ ገዳማትም ወዲትም አልሄድንም። ግማሹ በሆስፒታል ግማሹ በዛው በቤተክርስቲያን የተኛ ሰው ይበዛ ስለነበረ ጉዟችንን ወደ ቤታቸው በሰላም እንዲገቡ አደረግን። እንደዚህ አይነት ፕሮሚስ ገብተን አስቀድመን ቃል ገብተን ያንን ሳናደርግ ቀርተን ከመወቀስ አስፈላጊነቱን በቦታው ላይ አይተን የምንወስነው ይሆናል አዲስ ነገር ካለ። ለአሁን ግን ለማንም ሰው እንደዚህ እዚህ ቦታ እንገባለን ብለን የሰጠነው መረጃ የለም። ያንን ለማድረግም አንገደድም። ሰው ሌሎች ገዳማቶችን በራሱ ጊዜ ፕሮግራም ይዞ መጥቶ መሳለም ይችላል። ለምሳሌ አቡነ ሐራ ድንግል ባህር ዳር በማንኛውም ጊዜ በረራ ስለማይቋረጥ መጥቶ ከባህር ዳር በኋላ በገዳሙ መኪና ወደ ቦታው ሄዶ ተሳልሞ በአንድ ቀን ተመልሶ ወደ አዲስ አበባ መግባት ይችላል። ጣና ገዳማትንም የሚፈልጋቸውን ጣና ገዳማቶች በግሩፕ ከሆነ ለምሳሌ 7-8 ቤተሰብ ሆኖ ለሚሄድ ሰው አንድ ጀልባ ይዞ እዚህ ቦታ አድርሰን ብሎ በራሱ ተረጋግቶ ተሳልሞ መምጣት ይችላል። ስለዚህ አሁን ሌሎች ተጨማሪ ገዳማቶችን የምናሳልምበት ፕሮግራም አይደለም። ምርት ደለጎ ቅዱስ ኪዳነ ምህረትና አሸዋ ማዶ በርሜል ቅዱስ ጊዮርጊስ 12 ቀን ቆይታ 7 ቀን ጥምቀት እስከ ዛሬ ቅዳሜ ከተነሳን እሁድ እንገባለን። ሰኞ፣ ማክሰኞ፣ ሮብ፣ ሐሙስ፣ አርብ አስጠምቀን 5 ቀን ቅዳሜ ወጥተን እሁድ ነበር የምንገባው። አሁን ግን ሰፊ ጊዜ ወስደን አንደኛ ጠበሉ ረጅም ጊዜ ተቋርጦ ነው የተጀመረው። ሁለተኛ ደግሞ የቀጣዩንም እርግጠኛ ስላልሆንን እንደው ለዚህ ጉዞ ፕሮግራም አድርገው የሚመጡ ሰዎች በደንብ ጥግብ ብለው ማለት እርክት ብለው በጸበሉ 7 ቀን ተጠምቀው እንዲመጡ 1 ቀን ምርት ደለጎ ቅዱስ ኪዳነ ምህረት 6 ቀን በርሜል ቅዱስ ጊዮርጊስ 7 ቀን ተጠምቀው እንዲመጡ 12 ቀን ቆይተን 7 ቀን ተጠምቀን ነው የምንመለሰው። ይሄ ጉዞና ይሄ የቦታው ፕሮግራም ከሌላው ጊዜ በምን ይለያል ካልከኝ 9 ዓመት ሲሰራ የነበረው ህንፃ ቤተ መቅደስ የሚመረቅበት ዕለት ነው። በየዓመቱ የሰማዕቱ የቅዱስ ጊዮርጊስ መታሰቢያ ቤተክርስቲያን ባለበት ቦታ ሁሉ ሰባር አጽሙ ለቅዱስ ጊዮርጊስ በየዓመቱ ዓመታዊ ክብረ በዓል ተደርጎ የሚከበርበት ዕለት ነው። እንዲሁም ደግሞ 9 ወር ተቋርጦ የነበረው ጉዞ ደግሞ በዚህ ምክንያት ነው ወደ ቦታው ተፈቅዶ የምንሄደው። ስለዚህ ይህንን እጥፍ ድርብ አድርጎ ከስከዛሬው ልዩ ያደርገዋል እና ይህን ፕሮግራም አድርገው የሚመጡ ሰዎች በደንብ ተጠምቀው ድነው ተፈውሰው ጥያቄያቸው ተመልሶ ጸሎታቸውን በተረጋጋ ሁኔታ አድርገው ከቅዱስ ጊዮርጊስ እዛውም የሚመለስላቸውን ወደዚህም ሲመጡ የሚመለስላቸውን በደንብ አዳምጠው ሰፊ ጊዜ ይሄ የሱባኤ ጊዜ ነው። 12 ቀን ቆይታ ማለት እንግዲህ መሄጃ 2 ቀን መመለሻ 2 ቀን 4 ቀን አንድ የማንጠመቅበት እሁድ አለ 5 ቀን 5 እና 7 12 ቀን። ስለዚህ ፕሮግራሙ በደንብ አድርገን አስልተን አጀስት አድርገን ነው ያወጣ ነውና
በዚህ ፕሮግራም ምዕመናኖች መጥተው ቢታደሙ የበለጠ ይጠቀሙበታል። ይሄ ልዩ መንፈሳዊ ጥሪ ነው፣ የቅዱስ ጊዮርጊስ ጥሪ ነው። እውነት ለመናገር በቤተ መቅደሱ ቆሞ ማስቀደስ፣ በቤተ መቅደሱ ቆሞ መጸለይ፣ በጣም ከማንኛውም ጊዜ ደግሞ ለየት በሚል ሁኔታ አንዷን እሁድ አመቻችተን ምዕመናኖች ቅዳሜ ሻወር ወስደው እሁድ ስጋው ደሙን የሚቀበሉበት ፕሮግራም እናደርገዋለን። እንዳስፈላጊነቱ በቀጣይ በምንሰጠው መረጃ እሁድ ከመውጫችንና ከመሄጃችን ጋር የማይጋጭብን ከሆነ ማለት እሁድን መንገድ ላይ የማናሳልፈው ከሆነ ከዛ ተነስተን የማንንቀሳቀስበት ከሆነ እዛው የምታልፍ እሁድ ከሆነች ቀኑን ቆጥረን በቀጣይ ፕሮግራም ሁሉም ሰው ንስሐ ገብቶ ነው ወደዛ ቦታ የሚሄደው። ይችን እሁድ የስጋው ደሙ ፕሮግራም እንዲያደርጓት እናደርጋለን። ስለዚህ ተጓዥ እህቶች ወንድሞቻችን ኤልሻዳይ በጎ አድራጎትና መንፈሳዊ የጉዞ ማህበርን ወይም ኤልሻዳይ ኦርቶዶክሳዊ ሚዲያን ዶርቃ ሚዲያን መርጣችሁ በእኛ ስለምትከታተሉ በእኛም ትኬት ስለምትቆርጡ ምርጫችሁም ስለምታደርጉን ከልብ አድርገን እናመሰግናችኋለን፣ እንወዳችኋለን። በተለይ አሁን በዚህ ሳምንት መሄድ የማይችሉ ሰዎች ስፖንሰር በጣም ለብዙ ሰው ስፖንሰር መሸፈን እየቻሉ ነው። አሁን ባለኝ መረጃ ከ10 በላይ አቅመ ደካሞች እንግዲህ ከ2015 በመኪና ጉዞ ከነበረበት ጊዜ ጀምሮ የተመዘገቡ ሰዎች ነበሩ። እየደወልን በወረፋቸው መሰረት እየደወልን የባሰባቸውን ችግራችሁ ምንድነው፣ ህመማችሁ ምንድነው እያል በሕክምናና በመድኃኒት የማይድን በሽታዎችን ቤተሰብ የሚያስተዳድሩ የሚረዳቸው የሌለ ሰዎችን ቅድሚያ እየሰጠን ወደ 10 ሰው በዚህ ጉዞ እስካሁን ቆርጠናል። አሁንም ደግሞ እህቶች ወንድሞች በሀገር ውስጥና ከሀገር ውጭ ሆናችሁ ይህንን ፕሮግራም እየተከታተላችሁ ይሄ መረጃ የደረሳችሁ እህቶች ወንድሞች መሄድ የማትችሉ ገንዘብ ያላችሁ ሰዎች ካላችሁ ለሁለትም ለሶስትም ለአንድም ለግማሽም ብትከፍሉና እናንተም ደግሞ በክርስትና ስማችሁ በጸሎት ብትታሰቡ ችግረኞችንም በዚሁ አጋጣሚ ብትረዱ በረከት ብታገኙ ማለት እፈልጋለሁ። አንድ እህቴ እንደውም ትርሲተ ገብርኤል ትባላለች። ልደቴን ላከብር ያዘጋጀሁት ብር ነበረ፣ ስለዚህ 2 ሰው ይጓዝበት ብላ ለ2 ሰው የሚሆን ትራንስፖርት ልካለች በማህበሩ እኔን አውርታኝ። ስለዚህ እንደዚህ አሁን ያንተ ልደት ተከበረ አልተከበረ ምን ያደርጋል? የኔ ልደት ተከበረ አልተከበረ ምን ያደርጋል? የልደትህን ቀን ግን ብራብ አብልታችሁኛል፣ ብጠማ ጠጣችሁኛል። አንተ ልደትህን የምታስብበት ቀን ከሆነ የተቸገሩ ሰዎች እንዲድኑበት በእንደዚህ አይነት አጋጣሚ ብትጠቀምበት በረከት ታገኛለህ። ልደት የሚከበረው የክርስቶስ ልደት ነው። ከዛ በኋላ ደግሞ ክርስቶስ ያከበራቸው የቅዱሳን የጻድቃን የሰማዕታት የክርስቶስን ፈለግ ተከትለው ዋጋ የከፈሉ መወለዳቸው ለመልካም የሆነ ለሰማዕትነት ክብር የበቁ ሰማዕታቶች የተወለዱበት ልደታቸው ይታሰባል። እኛ ግን አንድ ቀን በኃጢአት አንድ ቀን በጽድቅ አንድ ቀን በመልካም ቦታ አንድ ቀን በመጥፎ ቦታ የምንገኝ ሰዎች ንስሐ የገባንበትን ወደ ስጋው ደሙ የቀረብንበትን ዕለት እንደው ብናስብ ይሻላል እንጂ መወለዳችንን ድምላይት አብርተን ዳቦ ኬክ አዘጋጅተን ጮማ ቆርጠን ውስኪ ጨልጠን ልደታችንን ብናከብር ጥቅም አለው ብዬ አላስብም። እና ይሄን ይመስላል ወንድሜ ዘማሪ ዳዊት። መልካም አድማጮቻችን፣ ተመልካቾቻችን ሰፋ ያለ ማብራሪያ ነው ወንድማችን አላየ ሰጠን የነበረው። ጉዟችን የሚሆነው እንግዲህ ቀጥታ ከአዲስ አበባ ባህር ዳር በፕሌን ይሆናል። ከባህር ዳር በኋላ እስከ ቅዱስ ጊዮርጊስ ቤተክርስቲያኑ ድረስ መኪና ይጓዛል። በመኪና ጉዟችን እናደርጋለን። እንግዲህ ለአቅመ ደካሞችም እንግዲህ እዛው ቤተክርስቲያኑ ድረስ ነው መኪኖች የሚገቡት። ምንም አይነት ችግር አይኖርም። በዚህ ጉዞ መርሃ ግብር ላይ እንድትሳተፉ ከወዲሁ ጥሪያችንን እያስተላለፍን ነው። ባሉን እንግዲህ ነገና ተነጎዳ ሰኞና ማክሰኞን ባሉ ክፍት ቦታዎች እንድትመዘገቡ ከወዲሁ ጥሪያችንን እናስተላልፋለን። ለመመዝገብ ባላችሁበት ቦታ ሆናችሁ በ0965 45 45 45 አሊያም ደግሞ በ0906 78 78 78 በቀጥታ በቢሮ ስልኮች በእነዚህ ስልኮች ብትደውሉ የምታገኙን ይሆናል። በተጨማሪ በ0941 16 16 16 በ0943 12 12 12 በእነዚህ ስልኮች ብትደውሉ በቀጥታ ታገኙናላችሁ። ከኛ ጋር ስለምትጓዙ ከልብ አድርገን እናመሰግናለን። ይህንን የጉዞ መርሃ ግብር ከወንድማችን ከአላየ ጋር ስናቀርብ የነበረው ወንድማችን አላየና እኔ ዘማሪ ዳዊት ነኝ። በቀሪ የኤልሻዳይ ኦርቶዶክሳዊ ሚዲያ ዝግጅት እስከምንገናኝ ቸር ሰንብቱ። ሰላም ሁኑ።